ከመሰረታዊ መብቶች መካከል አንዱ የሆነውን ምርጫ ለማካሄድ ለኢትዮጵያ ለምን መዘጋጀት አስፈለጋል? የምርጫ ዝግጅቷና የዲሞክራሲ ልምምዷ በዛሬዋና የነገ ኢትዮጵያ ላይ ያለው አንድምታ ምን ይመስላል የሚለው መረጃ ጨምሮ በኦሮሚያ ክልል የጅማ ዞን የበሻሻና ጋሮ ከተሞችን የምርጫ ዝግጅት የቃኘው ባልደረባችን ምስክር ስናፍቅ ካጋሩ በቀጥታ መስመራችን ላይ ይገኛል። ምስክር እንዴት አምሽተሃል? ያሉን መረጃዎች እንስማ። አመሰግናለሁ የሸዋና መንችል። እንግዲህ ለኢትዮጵያ ዲሞክራሲና ምርጫ ምንና ምን ናቸው የሚለውን ብናነሳ አንድ መሰረታዊ ጉዳይ ነው። ምክንያቱም ኢትዮጵያውያን የነገዋንና የዛሬውን ኢትዮጵያ በመስራት ሂደት ውስጥ አንዱ አበክሮ ሊሰጡት ከሚገባው ጉዳይ መካከል ምርጫ አንደኛው ነው ብሎ መውሰድ ይቻላል። ከመሰረታዊ መብቶች መካከል አንደኛው ነው ሲባል በተለይ ከዲሞክራሲ መብቶች መካከል በቀዳሚነት የሚጠቀስ ነው። በኢትዮጵያ ሕገ መንግስትም በአንቀጽ 38 ላይ በግልጽ እንደተቀመጠው የዜጎች የመምረጥና የመመረጥ መብት በግልጽ የተደነገገ ነው። ይህ የሆነበት መነሻ ምክንያት ደግሞ የኢትዮጵያን የዲሞክራሲያዊ ሂደት የበለጠ ውጤታማ ለማድረግ ነው። በሕገ መንግስት ከጸደቀ በኋላ ደግሞ መሰረታዊ ከሚባሉ ስራዎች መካከል አንደኛውና ዋነኛው የዲሞክራሲ ተቋማትን የማጠናከር ስራ ነው። የዲሞክራሲ ተቋማትን ስንል ደግሞ ልክ እንደ ምርጫ ቦርድ ገለልተኛ ሆኖ የሚንቀሳቀስ አካል ያስፈልጋል። በዚህ ሂደት ውስጥ ዜጎች መብታቸውን የበለጠ ለመጠቀም የሚያስችላቸውን ሂደት ለመከተል ደግሞ እንደ ነገዋ ያለች ዕለት በጣም ወሳኝ ናት። በ5 ዓመት አንዴ የሚገኝ እድል ነው። ይህ እድል ዜጎች የፈለጉትን የወደዱትን ፈቃዳቸውን ባለፉት ጊዜያት በተለይ በምርጫ ቅስቀሳ ወቅት የሰሙትን የቀረበላቸውን የፖሊሲ አማራጮች ሁሉ ተመልክተው ይበጀኛል ይሆነኛል ላሉት ድምጻቸውን የሚሰጡበት ዕለት በመሆኑ የነገዋ ማለዳ 12 ሰዓት የተለየች ትሆናለች። 11 ሰዓት አካባቢ ይቀረዋል። ከዚህ ሰዓት ጀምረን ብንቆጥር የምርጫው በይፋ የሚጀመርበት ማለት ነው። እኔ በምገኝበት በኦሮሚያ ክልል የጅማ ዞን የአጋሮና የበሻሻ ከተማ የሚገኙ የተለያዩ የምርጫ ጣቢያዎችን ተንቀሳቅሼ ተመልክቻለሁ በዛሬው ዕለት። በእነዚህ ከተሞች ያለው የምርጫ ድባብ በጣም የሚያስገርም ነው። ያነጋገርኳቸው የተለያዩ መራጮች አንዳንዶቹ ለመጀመሪያ ጊዜ በምርጫ የሚሳተፉ ናቸው። ስሜቱን አያውቁትም። ነገር ግን ከዚህ በፊት በተለያዩ አጋጣሚዎች የተመለከቱት ነው። አንዳንዶች ደግሞ ደጋግመው በምርጫ የተሳተፉ ናቸው። በሁለቱ መካከል ያለው መሰረታዊ ልዩነት ለመጀመሪያ ጊዜ የሚመርጡት ሰዎች የዚህን ጣዕም ማወቅ ይፈልጋሉ። የዲሞክራሲ ሀሁን የመጀመሪያ እርምጃቸውን ማየት ይፈልጋሉ። ደጋግመው የመረጡት ደግሞ ባለፉት ጊዜያት በድምጻቸው ምክንያት ያገኙትን ውጤት ያውቁታል። አንዳንዶች ይሄንን ሂደት መሳተፋችን መሰረታዊ ነው ብለው ያምናሉ። ስለዚህ ይሄንን መብታቸውን ውዴታቸውን ለመወጣት ነው በነገው ዕለት የሚካሄደውን 7ኛውን ጠቅላላ ምርጫ የሚጠብቁት። በዚህ ምርጫ ክልል ውስጥ ያለው የምርጫ ዝግጅትም እንዲሁ ተጠናቋል። የምርጫ ክልሉ ኃላፊዎች ቀደም ሲል ለፋና ሚዲያ ኮርፖሬሽን እንዳጋሩት መረጃ በሁሉም የምርጫ ጣቢያዎች ቁሳቁሶችን የማጓጓዝ ስራው ተጠናቋል። እኛም ተዘዋውረን እንደተመለከትነው ይህንን ሂደት ተመልክተናል። ለነገው የምርጫ የድምጽ መስጫ ሂደት አስፈላጊ የሚባሉ ግብዓቶች ተጠናቋል። እንግዲህ ለኢትዮጵያ ይህ የዲሞክራሲ ሂደት በጣም እጅግ ወሳኝና አስፈላጊ ነው የምንልበት መነሻ ምክንያት ኢትዮጵያ በዓለም አቀፍ ደረጃ እንኳን ብንመለከታት ለትልልቆቹ የዓለም አቀፍ ተቋማት መመስረት እርሾ የጣለች ሀገር ናት። የተባበሩት መንግስታት ድርጅት ሲቋቋም ሊግ ኦፍ ኔሽንስ ሲመሰረት ኢትዮጵያ አንዱን ጡብ ያኖረች ሀገር ናት። በሌላ በኩል ደግሞ ወደ አፍሪካን ብናመጣው የአፍሪካ ህብረት የቀድሞ የአፍሪካ ድርጅት ሲመሰረት ኢትዮጵያ አንዷ ናት። አሁንም በአፍሪካ ውስጥ አንከር ስቴት ወይም ዋና ሀገራት ከሚባሉና ከሚጠቀሱ ሀገራት መካከል ኢትዮጵያ ትጠቀሳለች። ስለዚህ በኢትዮጵያ የሚካሄድ ምርጫ ለአፍሪካ ትልቅ ምሳሌ ወይም አብነት ነው ተብሎ ቢነሳ ማጋነን አይሆንም። ምክንያቱም ኢትዮጵያ ካላት የህዝብ ብዛት አንጻር እንኳን ብንመለከተው ሰፊ የዲሞክራሲ እንቅስቃሴ የሚደረግበት ነው። በነገው በሚካሄደው ምርጫ እንኳን ወስደን ብንመለከተው ከ54 ሚሊዮን በላይ ዜጎች ለመራጭነት መመዝገባቸው አንዱ ይሄ ቁጥር በጣም ትልቅ ማሳያ ነው። ይሄን ቁጥር ወደ አንዳንድ ሀገራት ብንወስደው የ2 እና 3 ሀገራት የህዝብ ቁጥር አጠቃላይ የህዝብ ቁጥር እንደማለት ነው። ይሄንን ሁሉ ህዝብ እንዲመርጥ ማንቀሳቀስ አስፈላጊውን ግብዓት ማሟላትና በዚህ ስርዓት ውስጥ እየተለማመደ የነገዋን ኢትዮጵያ እየገነባ እንዲሄድ ለማስቻል መስራት ቀላል ተብሎ የሚወሰድ አይደለም። ይህንን ስናነሳ እንግዲህ አንዱ የምንመለከተው ስለ አፍሪካ ስናነሳ ኢትዮጵያን ጥለን መመልከት አንችልም። ኢትዮጵያ የአፍሪካን የብልጽግናና የእድገት ተምሳሌት ናት ብለን ስንወስድ አንዱ የምናነሳው በእንደዚህ አይነት የዲሞክራሲ ልምምዶች ውስጥ በእንደዚህ አይነት የምርጫ ሂደቶች ውስጥ ኢትዮጵያ የምታደርገው ሰላማዊና ዲሞክራሲያዊ ምርጫ ሌሎች ሀገራት ምሳሌ የሚሆን ነው። ስለዚህ ከዚህ አንጻር የአፍሪካ ህብረት የምርጫ ታዛቢ ቡድን የሚመሩት የቀድሞ የኬንያ ፕሬዚደንት ኡሁሩ ኬንያታም እንዳነሱት የኢትዮጵያ ምርጫ ሌሎች የአፍሪካ ሀገራት ምሳሌ ነው ብለው መውሰድ ይቻላል። ስለዚህ አፍሪካን ስናነሳ ደግሞ የምናነሳው አንዱ የወደፊቷን አፍሪካ በመስራት ሂደት ውስጥ አፍሪካ እየተገነባችበት ያለው መንገድ በጣም የተሳለጠ መሆን አለበት ወይም ደግሞ የተስተካከለ መሆን አለበት። የተስተካከለ እንድትሆን ያደገች የተለወጠች አፍሪካ በማየት ሂደት ውስጥ ደግሞ አንዱና መሰረታዊ ጉዳይ የመንግስታት የስርዓት ለውጥ ጉዳይ ነው። በአፍሪካ ይሄ ለአፍሪካውያን በጣም ትልቁ ራስ ምታታቸው ነው ብሎ መውሰድ ይቻላል። የህገ መንግስታዊ ስርዓትን የተከተለ የመንግስት ለውጥ የማይታይባቸው የአፍሪካ ሀገራት እየተበራከቱ ባሉበት በዚህ ወቅት ኢትዮጵያ በሰላምና በዲሞክራሲ
ሂደት በማመን ዜጎቿ በምርጫ ለመሳተፍ የሚያደርጉት ጥረት በቀላሉ የሚታይ አይደለም የሚል አድናቆቻቸውን እያቸሩት ያሉበት አንደኛው መነሻ ምክንያትም ይሄ ነው። የተባበረች የተዋሃደችና ዲሞክራሲያዊት አፍሪካ የመጨረሻው የአፍሪካ ግቧ ነው ወይም ደግሞ አጀንዳ 2063 ላይ እንደተቀመጠው በአፍሪካ ህብረት ከሚመራባቸው መርሆች መካከል አንደኛው የአጀንዳ 2063 ነው። አጀንዳ 2063 ላይ እንደተቀመጠው ደግሞ የተዋሃደች ጠንካራ የበለጸገች ዲሞክራሲያዊት አፍሪካን መፍጠር ያስፈልጋል። ኢትዮጵያ አፍሪካ ካላት እያልን ዲሞክራሲያዊት አፍሪካን እውን ለማድረግ በሚደረጉ ምርጫዎች ውስጥ ደግሞ በንቁ መሳተፍና ይህንን ምርጫ ውጤታማ ማድረግ አንዱ ግብ ነው። ሌላው እንግዲህ ተደጋግሞ የሚነሳው የተባበሩት መንግስታት 17ቱን ዘላቂ የልማት ግቦች ብንመለከታቸው 16ኛው ነጥብ ጠንካራና ሰላማዊ የሆኑ ጠንካራ ተቋማትን ወይም ደግሞ ፍትህ የሰፈረባቸው ተቋማትን መፍጠር የሚል ይጠቀሳል። ከዚህ ግብ ውስጥ አንዱ የሆነው ጠንካራ ተቋማትን የመፍጠር ጉዳይ፣ ጠንካራ የዲሞክራሲ ተቋማትን የመፍጠር ጉዳይ ነው። ስለዚህ ከዚህ አንጻር በኢትዮጵያ የሚደረገው ምርጫ ይህ አንዱ ማሳያ ነው ብሎ መውሰድ ይቻላል። እዚህ እኛ የተንቀሳቀስንባቸው የምርጫ ጣቢያዎች ላይ እንግዲህ እንደተመለከትነው ዜጎች በአንድ በኩል የነገውን ምርጫ በተለይ ደግሞ የመራጭነት ካርዳቸውን በእጃቸው ያስገቡ ዜጎች የነገውን ምርጫ በጉጉት እንጠብቀዋለን፣ ይሆነናል፣ ይበጀናል የሚለውን ለመምረጥ እኛ ተዘጋጅተናል ብለዋል። እንግዲህ እንደ ምርጫ ሂደት በነገው ዕለት ከነሱ የሚጠበቀው የመራጭነት ካርድና የመታወቂያ ካርዳቸውን ይዘው መገኘት ነው። በሌላ በኩል በዲጂታል መልኩም የተመዘገቡ ዜጎች እንዲሁ የተመዘገቡበትን መለያ ይዞ መቅረብ ይጠበቅባቸዋል ማለት ነው። በበሻሻም በአጋሮማ ከተማ ስንንቀሳቀስ የተመለከትነው የምርጫ ዝግጅትና የምርጫ ድባብ የምሽት ድባቡ በጣም የተለየ ነው። እንግዲህ የነገዋን ዕለት በጉጉት እንደሚጠብቁ ነግረውናል። እኛም እዚህ ያለውን ሁነት እየተከታተልን ለተመልካቾች የምናደርስ ይሆናል።